ሰበር መረጃ በመካከለኛው ምስራቅ ያለው ውጥረት ግራ በሚያጋባ ሁኔታ እየተለዋወጠ ነው። እንደራደር ሲሉ የነበሩት እስራኤልና አሜሪካ በኢራን የኢነርጂ መሰረተ ልማት ላይ ጥቃት ፈጽመዋል። ኢራንም ሳይውል ሳያድር ምላሽ ሰጥታለች። በአሜሪካን ሀገር በቴክሳስ ግዙፍ የነዳጅ ማጣሪያ ፋብሪካ ላይ ከባድ ፍንዳታ ተከሰተ። ፋብሪካው ላይ የደረሰው ጉዳት መጠን ምን ያህል ነው? ማንስ አደረሰው የሚለውን እንዳስሳለን። ወደ ጦርነቱ ልንገባ የምንችለው በመሬት ምክንያት ነው ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። በተያያዘ ዜናም የኤርትራ ወታደራዊ ልዑካን መቀሌ መግባታቸው ተዘግቧል። በዝርዝር ዳሰናቸዋል። አብራችሁን ቆዩ። እስራኤልና አሜሪካ በኢራን የኢነርጂ መሰረተ ልማት ላይ ጥቃት ፈጸሙ። እስራኤልና አሜሪካ በኢራን ኢስፋሃንና ኮርማሻይር የኢነርጂ መሰረተ ልማቶች ላይ ጥቃት ፈጽመዋል። ፕሬዝዳንት ትራምፕ ቀደም ሲል ስለ ድርድርና ስለ 5 ቀናት የእርጋታ ጊዜ የሰጡት ተስፋ ሰጪ መግለጫ ወደ ጎን በመተው በኢራን የኃይል ማመንጫ ተቋማት ላይ ሰፊ ጥቃት እንዲሰነዘር ትዕዛዝ አስተላልፈዋል። ጥቃቱ በዋናነት በኢስፋሃንና ኩርማሻይር የሚገኙ የጋዝ ማስተላለፊያ መስመሮችን፣ የኃይል ማመንጫ ጣቢያዎችን ያነጣጠረ ነበር። እስካሁን ባለው መረጃ መሰረት በሰው ሕይወት ላይ የደረሰ ጉዳት የለም። ሆኖም ከፍተኛ የንብረት ውድመት ደርሷል። ተቋማቱ ግን አሁንም አገልግሎት እየሰጡ መሆኑም ተገልጿል። ይህም ጥቃት የኢራን አብዮታዊ ዘብ ከአሜሪካ ጋር አንደራደርም በማለት ለሰጡት መግለጫ የተሰጠ ፈጣን ምላሽ ሳይሆን እንዳልቀረ ይገመታል። የኢራንን መገናኛ ብዙሃን ጠቅሶ አናዶል እንደዘገበው በኢስፋሃን የኢነርጂ ጣቢያ በተፈጸመው ጥቃት በአካባቢው የሚገኙ የተፈጥሮ ጋዝ አስተዳደር ሕንፃና የጋዝ ግፊት መቆጣጠሪያ ማዕከል ላይ ጉዳት ደርሷል። በተመሳሳይ በኮርማሻሂር የኢነርጂ መሰረተ ልማት ላይ በተፈጸመው ጥቃት በጋዝ ማስተላለፊያ ቱቦ ላይ ጉዳት መድረሱ ተገልጿል። ይሁን እንጂ በሁለቱም የኢነርጂ መሰረተ ልማት ላይ በተፈጸመው ጥቃት የከፋ ጉዳት አለመድረሱንና በሁለቱም ስፍራዎች ላይ የኃይል አቅርቦት እንዳልተስተጓጎለ ነው የተገለጸው። ከጥቃቱ በኋላ ኢራን በወሰደችው አጸፋ በእስራኤል ኔጌቭ፣ ዴሞና፣ ቴልአቪቭ እና ኤልያድ ከተሞች እንዲሁም በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት መፈጸሟን የኢራን አብዮታዊ ዘብ አስታውቋል። ምሽቱ ላይም ኢራን በቴልአቪቭ በፈጸመችው ጥቃት በመኖሪያ ሕንፃዎች ላይ ከፍተኛ ጉዳት ሲደርስ 6 ሰዎች ደግሞ ጉዳት ማስተናገዳቸው የእስራኤል ጤና ሚኒስቴር አስታውቋል። ውጥረቱ ወደ ኩዌትም የተሸጋገረ ይመስላል። በአገሪቱ ሰፊ አካባቢዎች የኤሌክትሪክ ኃይል በድንገት ተቋርጧል። የኩዌት መከላከያ ኃይል ወደ አገሪቱ የተተኮሰ የባላስቲክ ሚሳኤል በአየር ላይ ለማክሸፍ በወሰደው እርምጃ የሚሳኤሉ ስብርባሪዎች 7 ኃይል ማስተላለፊያ መስመሮችን ከአገልግሎት ውጪ አድርጓቸዋል። ይህም ሚሳኤል የኢራን የአጸፋ እርምጃ አካል ይሁን ወይም ከሌላ አቅጣጫ የተሰነዘረ እስካሁን የተረጋገጠ ነገር የለም። በአሜሪካ ሀገር በቴክሳስ ግዙፍ የነዳጅ ማጣሪያ ፋብሪካ ላይ ከባድ ፍንዳታ ተከሰተ። በቴክሳስ ፖርት አሪተር የሚገኘው በቮሊሮ ኢነርጂ በሚተዳደረው ግዙፍ የነዳጅ ማጣሪያ ፋብሪካ ላይ የደረሰ ከፍተኛ ፍንዳታ የእሳት አደጋ አካባቢው በጭስና በድንጋጤ ተውጦ ውሏል። ፋብሪካው በቀን 435,000 በርሜል ነዳጅ ዲዝሊን የአውሮፕላን ነዳጅ የሚያመርት በመሆኑ ይህ አደጋም በነዳጅ አቅርቦት ዋጋ ላይ ተጽዕኖ ሊያሳድር እንደሚችል ተሰግቷል። የዓይን እማኞች እንደሚሉት ፍንዳታው በጣም ኃይለኛ ከመሆኑ የተነሳ በአቅራቢያው ላይ ቤቶችንና ሕንፃዎችን አናውጧል። የደረጃ ምርመራዎች እንደሚጠቁሙት አደጋው የተከሰተው በፋብሪካ ውስጥ ባለው የኢንዱስትሪ ማሞቂያ ማሽን ብልሽት ምክንያት ሳይሆን አልቀረም። በአካባቢው ለሚገኙ ነዋሪዎች ከጭሱ ጋር ተያይዞ በሚመጡ መርዛማ ጋዞች እንዳይጠቁ ባሉበት እንዲቆዩ ትዕዛዝ ተላልፎ የነበረ ቢሆንም አሁን ላይ እሳት በቁጥጥር ስር በመዋሉ ክልከላው ተነስቷል። ምንም እንኳን ፍንዳታው አስፈሪና ግዙፍ ቢሆንም
እስካሁን በሰው ሕይወት ላይ የደረሰ ጉዳትም ሆነ የቆሰለ ሰው አለመኖሩን ባለስልጣናት አረጋግጠዋል። በፋብሪካ ውስጥ የነበሩት ሰራተኞችም በሙሉ በሰላም ተገኝተዋል። የፖርት አርተር ማጣሪያ ለአሜሪካ የኢነርጂ መሠረተ ልማት ወሳኝ ምሰሶ ነው። በመሆኑም በምርት ሂደት ላይ የሚፈጸሙ ማንኛውም መስተጓጎል በዓለም አቀፍ የነዳጅ ገበያ ላይ የዋጋ ንረትን ሊያስከትል ይችላል ተብሎም ይፈራል። ወደ ጦርነት ልንገባ የምንችለው በመሬት ምክንያት ነው ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ትናንት ባላማጣ ከተማ ተገኝተው በሰጡት መግለጫ በክልላችን አጨቃጫቂ የሚባል መሬት የለም፣ የይገባኛል ጥያቄ የሚነሳበት መሬትም የለም ሲሉ በግልጽ መናገራቸው አነጋጋሪ ሆኗል። ጀነራሉ ህወሓትና የፌዴራል መንግስቱ በተፈራረሙበትና ወደ ሙሉ ተግባር እንዲገባ የሚጠየቁ የፕሪቶሪያ ስምምነት ላይ በግልጽ ሰፍሮ የሚገኘው አጨቃጫቂ አካባቢዎች የሚለውን በመሻር አጨቃጫቂ የሚባል ነገር የለም ብለዋል። አሁን ላይም ህዝቡ እየጠየቀ ያለው ግዛታችንን እንድናስመልስና ሉዓላዊነታችን እንዲከበር ነው። ጦርነት አንፈልግም። ወደ ጦርነት ልንገባ የምንችለው ግን በመሬት ጉዳይ ይሆናል ብለዋል። የመሬት መመለስ ጉዳይም የማይደራደሩበት አጀንዳ መሆኑን የገለጹት ፕሬዝዳንቱ ወደ ጦርነት የሚገቡ ከሆነ ብቸኛው ምክንያታቸው ሉዓላዊነትን ለማስከበርና ተፈናቃዮችን መመለስ ባለመቻላቸው ብቻ መሆኑን ገልጸዋል። ቀጣዩ የቤት ስራችን ትግራይ ከጦርነት በፊት ወደ ነበረችበት መመለስ ነው ሲሉም ተናግረዋል። ጀነራሉ ጨምረውም በሰላም ስምምነቱ ተገዢ ለመሆን ከፍተኛ ትዕግስት እያሳየን ነው ሲሉ የገለጹም ሲሆን ክልሉ በጀትና ደሞዝ ተከልክሎ ልማት ተቋርጦበት ትልቅ ዋጋ እየከፈለ ይገኛል። ይህም መስዋዕትነት ሌላኛው ስምምነቱን ፈራሚ የፌዴራል መንግስት ሊረዳው ይገባል ብለዋል። የኤርትራ ወታደራዊ ልዑካን መቀሌ መግባታቸው አፍሪካን ኢንተለጀንስ ዘገበ። ባለፈው የካቲት ወር የመጨረሻ ቀናት የኤርትራ ከፍተኛ ወታደራዊ መኮንኖች መቀሌ መግባታቸውን አፍሪካ ኢንተለጀንስ ዘግቧል። እንደ ዘገባውም ከሆነ በብርጋዴር ጀነራል ኢዮብ ፍስሐ የተመራና ሌሎች ከፍተኛ ወታደራዊ መኮንኖችን ያካተተ ልዑካን ቡድን በትግራይ ክልል ርዕሰ መዲና መቀለ ተገኝተዋል። ልዑኩ መቀለ ከተማ ከመግባቱም ባለፈ በክልሉ የሰላምና የጸጥታ ቢሮ ኃላፊ ጀነራል ፍስሐ ክዳኑ ወይም ማንጁስ ጋር ውይይት ማድረጋቸውን ሪፖርቱ ጠቁሟል። ይህ ስብሰባ ተካሂዷል የተባለበትም ወቅት ወይም የካቲት የመጨረሻ ቀናት የትግራይ ኃይሎችን ወይም ቲዲኤፍ በበላይነት የሚመራውን የክልሉን ጸጥታ ቢሮ በወቅቱ የፌዴራል መንግስቱን የሚተች በተለይም በአዲስ አበባ እየተከናወነ ያለውን የኮሪደር ልማትን የሚያጠለሽ መግለጫ አውጥቶ እንደነበርም ይታወሳል። ይህም የኤርትራ ወታደራዊ መኮንኖች ጉብኝት መረጃ ይፋ የሆነው የትግራይ ክልላዊ ጊዜያዊ አስተዳደር ከኤርትራ መንግስት ጋር ምንም አይነት ግንኙነት እንደሌለው በተደጋጋሚ ሲገልጽ በቆየበት ማግስት መሆኑ ዘገባውን አነጋጋሪ ያደርገዋል።